ጳውሎስም ሸንጎውን ትኩር ብሎ ተመልክቶ ወንድሞች ሆይ እኔ እዚህ ቀን ድረስ በመልካም ሕሊና ሁሉ በእግዚአብሔር ፊት ኖሬአለሁ አለ። ሊቀ ካህናቱም ሐናንያ አፉን ይመቱት ዘንድ በአጠገቡ ቆመው የነበሩትን አዘዘ። በዚያንም ጊዜ ጳውሎስ አንተ በኖራ የተለሰንክ ግድግዳ እግዚአብሔር አንተን ይመታ ዘንድ አለው። አንተ በሕግ ልትፈርድብኝ ተቀምጠ ሳለ ያለ ሕግ እመታ ዘንድ ታዛለህን? አለው። በአጠገቡም የቆሙትን የእግዚአብሔርን ሊቀ ካህናት ትሳደባለህን? አሉት። ጳውሎስም ሲሰደብ ዝም አሉ፣ ሲሳደብ ተናገሩ። ጳውሎስም ወንድሞች ሆይ ሊቀ ካህናት መሆኑ ባላውቅ ነው፣ በሕዝብህ አለቃ ላይ ክፉ ቃል አትናገር ተብሎ ተጽፏልና አላቸው። ጳውሎስ ግን እኩሌቶቹ ሰዶቃውያን እኩሌቶቹም ፈሪሳውያን መሆናቸውን አይቶ ወንድሞች ሆይ እኔ የፈሪሳዊ ልጅ ነኝ ከፈላቸው ማለት ነው። ስለ ተስፋና ስለ ሙታን መነሳት ይፈርዱብኛል ብሎ በሸንጎው ጮኸ። ይህም ባለ ጊዜ በፈሪሳውያንና በሰዶቃውያን መካከል ጥል ሆነ። ሸንጎውም ተለያየ። ሰዶቃውያንም ትንሣኤም መልአክም መንፈስም የለም የሚሉ ናቸውና፣ ፈሪሳውያን ግን ሁለቱን ያምናሉ። ታላቅ ጩኸትም ሆነ። ከፈሪሳውያንም ወገን የሆኑት ጻፎች ተነስተው በዚህ ሰው ላይ ምንም ክፉ ነገር አላገኘንበትም፣ መንፈስ ወይም መልአክ ተናግሮት ይሆንን ብለው ተከራከሩ። ብዙ ጥልም በሆነ ጊዜ የሻለቃው ጳውሎስን እንዳይገነጣጥሉት ፈርቶ ጭፍሮቹን ወርደው ከመካከላቸው እንዲነጥቁት ወደ ሰፈሩ እንዲያገቡት አዘዘ። በሁለተኛውም ሌሊት ጌታ በአጠገቡ ቆሞ ጳውሎስ ሆይ በኢየሩሳሌም ስለ እኔ እንደመሰከርህ እንዲሁ በሮምም ትመሰክርልኝ ዘንድ ይገባሃልና አይዞህ አለው። አሜን። በጠባም ጊዜ አይሁድ ጳውሎስን እስኪገሉት ድረስ እንዳይበሉና እንዳይጠጡ በመሐላ ተስማሙ። አድነን። ይህንንም ሴራ ያደረጉት ሰዎች 40 ይበዙ ነበር። እነርሱም ወደ ካህናት አለቆችና ወደ ሽማግሌዎች መጥተው ጳውሎስን እስክንገለው ድረስ ምንም እንዳንቀምስ ተረጋግመን ተማምለናል። እንግዲህ አሁን እናንተ ከሸንጎ ጋር ሆናችሁ ስለ እርሱ አጥብቃችሁ እንድትመረምሩ መስላችሁ ወደ እናንተ እንዲያወርደው ለሻለቃው አመልክቱት፣ እኛም ሳይቀርብ እንድንገድለው የተዘጋጀነን አሏቸው። እግዚአብሔር ይቀድማል በሉ እስቲ። የጳውሎስም ያጎቱ ልጅ ግን ደባቸውን በሰማ ጊዜ አሜን። እግዚአብሔር ምን ይላል? ይቀድማል። ደባቸው በሰማ ጊዜ መጥቶም ወደ ሰፈሩ ገባና ለጳውሎስ ነገረው። ጳውሎስም ከመቶ አለቆች አንዱን ጠርቶ ይህንን ብላቴና ወደ ሻለቃው ውሰደው፣ የሚያወራለት ነገር አለውና አለው። እርሱም ይዞት ወደ ሻለቃው ወሰደውና ይህ ብላቴና የሚነግር ነገር ስላለ እስረኛው ጳውሎስ ጠርቶ ወደ አንተ እንድወስደው ለመነኝ አለው። የሻለቃውም እጁን ይዞ ፈቀቅ አለና ለብቻው ሆኖ የምታወራኝ ነገር ምንድን ነው ብሎ ጠየቀው። እርሱም አይሁድ ስለ ጳውሎስ ከፊት ይልቅ አጥብቀው እንድትመረምረው መስለህ ነገ ወደ ሸንጎ ታወርደው ዘንድ ሊለምኑ ተስማምተዋል። እንግዲህ አንተ በእጅ አትበላቸው፣ እስኪገሉት ድረስ እንዳይበሉና እንዳይጠጡ ተማምለው ከእነርሱ 40 የሚበዙ ሰዎች ያደቡበታልና አሁንም የተዘጋጁ ናቸው፣ የአንተንም ምላሽ ይጠብቃሉ አለው። የሻለቃውም ይህ ነገር ለእኔ ማመልከትህን ለማንም እንዳትገልጥ ብሎ ካዘዘው በኋላ ብላቴናውን አሰናበተው። ከመቶ አለቆቹም 2 ጠርቶ ወደ ቂሳሪያ ይወርዱ ዘንድ 200 ወታደሮችና 70 ፈረሰኞችን 200 ባለጦር መሳሪያዎችን ከሌሊቱ በ3ኛው ሰዓት ወይም 9 ሰዓት ማለት ነው አዘጋጁ አላቸው።
ጳውሎስንም ወደ አገረ ገዢው ወደ ፊሊክስ በደህና እንዲያደርሱት የሚያስቀምጡበትንም ከብት ያዘጋጁ ዘንድ አዘዛቸው። ደብዳቤም ጻፈ፣ እንዲህም የሚል ከቀላዲዮስ ሎስዮስ ወደ ክቡር አገረ ገዢ ወደ ፊሊክስ፣ ሰላም ላንተ ይሁን። ይህ ሰው አይሁድ ይዘው ሊገሉት ባሰቡ ጊዜ ከጭፍሮቹ ጋር ደርሼ እንዳዳንኩት ሮማዊ እንደሆነ አውቄ ነበርና የሚከሰስበትንም ምክንያት አውቅ ዘንድ አስቤ ወደ ሸንጎ አወረድኩት። በሕጋቸው ስለ መከራከር እንደከሰሱት አገኘሁ እንጂ ለሞት ወይም ለእስራት የሚያደርስ ክስ አይደለም። በዚህም ሰው አይሁድ ሴራ እንዲያደርጉበት ባመለከቱኝ ጊዜ ያን ጊዜም ወደ አንተ ሰደድኩት። ከከሳሾቹም ደግሞ በፊት ይከሱት ዘንድ አዘዝኳቸው። ደህና ሁን። ወታደሮቹም እንደታዘዙት ጳውሎስ ይዘው በሌሊት ወደ አንቲጳጥሪስ አደረሱት። በነገውም ከእርሱ ጋር ይሄዱ ዘንድ ፈረሰኞችን ትተው ወደ ሰፈር ተመለሱ። እነዚያም ወደ ቂሳርያ ገብተው ደብዳቤውን ለአገረ ገዢው በሰጡ ጊዜ ጳውሎስን ደግሞ በፊቱ አቆመው። ካነበበውም በኋላ የወዴት አውራጃ እንደሆነ ጠየቀው። የኪልቅያ ሰው መሆኑን ባወቀ ጊዜ ከሳሾች ደግሞ ሲመጡ እሰማለሁ አለው። በሄሮድስም ግቢ ውስጥ ይጠብቁት ዘንድ አዘዘ ይላል። ይሄ አሁን ያነበብነው የሐዋርያት ሥራ ምዕራፍ 23 ምንድን ነው የምናየው? ጳውሎስ ወደ ተነገረለት እየሄደ ነው። አሜን። ማንም ከተነገረለት ሊያቆመው ጳውሎስ ምን አይችልም። ምክንያቱም ትሄዳለህ ያለው ሰው አይደለም፣ ሁኔታ አይደለም። ማን ነው? ራሱ እግዚአብሔር ነው። ስለዚህ እየሄደ ነው። በየሄደ ባለበት ጊዜ ግን አሁንም ከሳሾች ይገጥሙታል። ጳውሎስ በየሄደበት እየተማርን ያለነው ምንድን ነው? የደቀ መዝሙር ሕይወት የደቀ መዝሙር ሕይወት ከጳውሎስ ሕይወት አንጻር እስቲ እዩት እናንተ፣ ቼክ አድርጉት። ጳውሎስ እየሄደ ያለው ወዴት ነው? ወደ ሸንጎ ትኩር ብሎ ተመልክቶ ወንድሞች ሆይ እኔ እስከዚች ቀን ድረስ በመልካም ሕሊና ሁሉ በእግዚአብሔር ፊት ኖሬአለሁ ሲል አንዱ ሰው ተነሳና ምን አለው? ሰደበዋል። ጳውሎስን በጥፊ በሉት ሲል አንተ በኖረ ተለሰንክ ብሎ ጳውሎስ ደግሞ ከጥቅስ ነው የመታው። ጳውሎስ ከተናገረው በኋላ ካህን እንዴት ካህንን እንደዚህ ትላለህ ሲሉት ምንድን ያላቸው? ኧረ እኔ አላወቅኩም አለ። ካህን መሆኑን አላወቅኩም። ምክንያቱም ኖርማል ልብስ ነው ማለት ነው የለበሰው ሰውየው አይደል? ኖርማል ልብስ ነው የለበሰው እንጂ ጳውሎስ የለበሰ ቢሆን ኖሮ ያውቀዋል። ለምን? የካህናት ልብስ ምን ይላል? ይታወቃል። የተለየ ነው የካህናት ልብስ። ስለዚህ የካህን ልብስ ሳይለብስ ተገኝቶ ነው። በተገኘበት ቦታ ደግሞ ሊከስ ቀረበ ማለት ነው። ስለዚህ ጳውሎስ የተጠቀማቸው ሁለት ቴክኒካል ነገሮች ነው ዛሬ የምናየው ማለት ነው። የመጀመሪያው ምንድን ነው? ሰፈሩ ምን ይመስላል አለ ጳውሎስ። ሰፈሩ ምን አይነት ነው ብሎ ሰፈሩን አጠና። የመጀመሪያው ጥናት ያደረገው እሱ ነው። ሰፈሩ ሲያጠናው በሁለት የተከፈሉ ሰዎች አሉ። ማንና ማን? ፈሪሳውያንና ሰዶቃውያን። ፈሪሳውያን በሙታን ትንሣኤ ምን ይላሉ? ያምናሉ፣ በመላእክት ያምናሉ። ሰዶቃውያንስ በሙታን ትንሣኤም በመላእክትም አያምኑ። ስለዚህ ጳውሎስ ወዴት ተጠጋ? ወደ ፈሪሳውያን ተጠጋ። ምክንያቱም እሱ የሚሰብከው ወንጌል ስለ ሙታን ትንሣኤ ስለሆነ። ኢየሱስ ምን ብሏል? ተነስቷል ነው የጳውሎስ ስብከት። ኢየሱስ ከሞት ተነስቷል። ኢየሱስ ሞትን አሸንፎ ምን ብሏል? ተነስቷል። ፈሪሳውያን ይህንን ያምናሉ። ሙታን ትንሣኤ ያምናሉ ፈሪሳውያን። ስለዚህ እኔ እኮ ፈሪሳዊ ብቻ ሳይሆን የፈሪሳዊ ልጅ ነኝ። እኔ የማ ልጅ ነኝ? የፈሪሳዊ ልጅ ነኝ። ስለዚህ እኔ ፈሪሳዊ ብቻ አይደለሁም፣ የፈሪሳዊ ልጅ ነኝ። ደግሞ ከዚህ አካባቢ ነው የመጣሁት ሲል ሰዎቹ ለስንት ተከፈሉ? ለሁለት ተከፈሉ።
ለሁለት መከፈላቸው ብቻ ሳይሆን ጳውሎስ የተጠቀመበት ከፍተኛውና ትልቅ ጥበበኛው መንገዱ እኔ ፈሪሳዊ ነኝ ማለቱ ብቻ ሳይሆን ሌላኛው መንገዱ ምንድን ነው የተከተለው? እዩት። እነዚህን ከመለየቱ በፊት ጳውሎስ 5 ላይ ምንድን ነው የሚለው? ጳውሎስም ወንድሞች ሆይ ሊቀ ካህናት መሆኑን ባላውቅ ነው አላወቅኩም አላቸው። በሕዝቡ አለቃ ላይ ክፉ ቃል አትናገር ተብሎ ተጽፏል። ስለዚህ እኔ መጽሐፍ ተላላፊ አይደለሁም ይላቸዋል። ጳውሎስ መጽሐፍትን ምን ብሎ ያውቃል? ጠንቅቆ ስለሚያውቅ በሕዝብ አለቃ ላይ ክፉ ቃል ምን አትበል አትናገር ተብሎ ተጽፏል። ስለዚህ እኔ ይህንን ባቅ እንዴ ቃሉን ለምን እተላለፋለሁ? ለሱ ማክበር አለማክበር ሳይሆን ራሱ ቃሉን ምን አልተላለፍም ነበር ይላቸዋል። እዩ፣ በዚህ መጽሐፍ ውስጥ ጳውሎስ የሚደርስበት መከራ ብዙ ነው። እየደረሰበት ያለው መከራ ብዙ ነው። ነገር ግን እየሄደበት ያለው መንገድ ደግሞ ጥበብ የተሞላበት። በሕይወታችሁ ውስጥ በሚገጥማችሁ ነገር እዚህ ናችሁ ወገኖች? እዚህ ናችሁ ወይስ ችግር ካለ እዚህ ወደዚህ አምጡት። የጎንዮሽ እሺ፣ ሀሳቤን እንዳትከፍሉት ብዬ። ስለዚህ ጳውሎስ ምንድን ነው የሚለው? በሕዝብ አለቆች መካከል እኔ የተቀባውን ምን አልነካም ነው የሚለው። የተቀባውን እነካ ዘንድ እኔ ማነኝ? የእግዚአብሔር ቃል ምን አልልም አልተላለፍም ይላል። የእግዚአብሔር ቃል መተላለፉ ብቻ ሳይሆን እኔ የእግዚአብሔርን ቃል ምን እላለሁ አውቃለሁ ነው የሚለው ጳውሎስ። አንደኛው ለደቀ መዝሙር ሕይወት ምን ያስፈልገናል? ቃሉ ማወቅ ያስፈልገናል። ሁለተኛስ ለደቀ መዝሙር ሕይወት እኛ አካባቢ ያሉ ሰዎች እነማን ናቸው ማወቅ በጣም ጠቃሚ ነው። እኛ አካባቢ ያሉ ሰዎች ምን አይነት ናቸው? የሚያምኑ ሆነውም ማለት ነው። ልክ አሁን በእኛ ዘመን ላይ እንዳሉት ማለት ነው። በእኛ ዘመን ላይ አሁን ሁለት አይነት ነገሮች አሉ። ለምሳሌ በነቢያት ነቢይ መሾም የማያምኑ በነቢይ ግን የሚገለገሉ ሰዎች አሉ፣ ወይም ቤተክርስቲያናት አሉ። ታውቃላቸዋል። ነቢይ አይሾሙም፣ ግን በተሾሙ ነቢያት ግን ምን ይላል? ይገለገላል። ይህ ማለት ምን ማለት ነው? ጸጋውን መካፈል ይወዳሉ። በጸጋው ላይ ግን ምን አያደርጉ? ሰሚት አያደርጉም ማለት ነው። ወይም ደግሞ ለጸጋው ቃል ምን አይሉም፣ አይገዙም። ያኔ ነው ያለፈው ብለው ነው የሚያስቡት። ግን አይደለም። የእግዚአብሔር ቃል ዛሬ ይሰራል። ኢየሱስ ክርስቶስ ትናንትና ዛሬ እስከ ዘላለም ያው ነው ማለት ያኔ የሰራ ጌታ ዛሬ ይሰራል ማለት ነው። ስለዚህ ጳውሎስ አንደኛው የሚላቸው ነገር እኔ ቃሉን አውቃለሁ፣ ስለዚህ ቃሉን መተላለፍ አልፈልግም የሚል አንደምታ ያለው ነገር ይናገራቸዋል። ስለዚህ ለሕይወታችን ቃሉ ማወቅ እጅግ አስፈላጊ ነገር ነው። ቃሉ የእግዚአብሔር ቃል መንፈስም ሕይወትም ነው አይደል? መንፈስ ነው፣ ሕይወትንም ደግሞ ምን ያደርጋል? ይሰጣል። ስለዚህ እሱ ላይ በደንብ ማሰብ ያስፈልጋል። ሌላው ጳውሎስ አካባቢው ላይ የነበሩ ሰዎች አንዳንድ ነገሮች ይጠቅማሉ አይደል? ለምሳሌ ትግራይ ሄጄ ጉራጌኛ ባወራ ለእኔ ምን ይጠቅመኛል? ምንም አይጠቅመኝም። ስለዚህ ትግራይ ሲሄድ ትግርኛ የሚችል ጓደኛ ማፍራት ይጠበቅብኝ። እኔ አልችልም፣ ግን የሚችል እኔን የሚወክል ያስፈልገኛል። ለምን? ያንን ማህበረሰብ መገናኘት ከፈለኩ። ደቡብ ሄጄ ደግሞ ትግርኛ ባወራስ ምን ይጠቅማል? ምንም አይጠቅምም። ለምን? ደቡብ ውስጥ ትግርኛ ተሳስቶ ካልሆነ እንዴት ይገባል? አይገባም ማለት በቃ አይገባም። 86 የተለያዩ ቋንቋዎች አሉ። እዛ ስትገቡ እነሱ ራሱ ማወቅ በጣም አስቸጋሪ፣ እንኳን እዚህኛው ተጨምሮበት ማለት። ስለዚህ ቋንቋ በጣም አስፈላጊ መሆኑን ከጳውሎስ ሕይወት ትማራላችሁ። ጳውሎስ ምንድን ነው የሚለው? እኔ ፈሪሳዊ ነኝ ሲላቸው ምን ሊል ፈልጎ? ዕብራዊ ነኝ ማለቱ ነው። በሌላ ዕብራዊ ብቻ ሳይሆን ከዕብራውያንም ለአገልግሎት ከተሾሙ ማህበረሰቦች መካከል አንዱ የሆንኩ ፈሪሳዊ ነኝ ነው የሚላቸው። ይሄ ፈሪሳዊ ማለት ምን ማለት እንደሆነ ደግሞ እነሱ በደንብ ያውቁታል።
እዛ አካባቢ ላይ ያሉ ሰዎች። ለምሳሌ ቅድም እንደነገርኳቸው ትግራይ ብትሄዱ ስለ ትግርኛ ባህሉ ሁሉ ላናውቅ እንችላለን አይደል? ሰላም የሚባባሉበት ባህል። ለምሳሌ እኛ ሀገር እንዲህ ማለት ምን ማለት ሰላም ነው አይደል? ህንድ ብትሄዱ ግን ሰላም ለማለት እንዲህ ሳይሆን እንዲህ ነው አሉ የሚሉት። ስለዚህ ከአካባቢ ቋንቋውን ምን ያደርጋል ይለያያል። ያንን ቋንቋ ግን ተጠቅሞ ደግሞ ወንጌል ማድረስ ደግሞ ሌላ የህይወት ክህሎት ይጠይቃል። ስለዚህ ጳውሎስ መጀመሪያ የነበረው አሁን እኮ ፈሪሳዊ አይደለም፣ አሁን ሐዋርያ። ለምን ጠራው? ለምንድን ነው ጳውሎስ የጠራው? ፈሪሳዊ ነኝ ያለው ለምንድን ነው? ካለበት ሁኔታ ለመውጣት ነው እንጂ ለምንም አይደለም። ጳውሎስ ፈሪሳዊነቱ ምናምን ትቼዋለሁ ብሏል እኮ ፊልጵስዩስ 2 ላይ አንብበናል አዲስ አመት። ፊልጵስዩስ 2 ላይ ለእኔ ረብ የሆነ ነገር ሁሉ እንደምን እንደ ጉድፍ ቆጥሬዋለሁ ብሏል። የጣለው ነገር ነው ያነሳው። ሲያስፈልግ ምን ያደርገዋል? ያመጣዋል። ከዛ መለጥ አድርጎ እኔ እኮ ፈሪሳዊ ነበር፣ እኔ እኮ የፈሪሳዊ ልጅ ነኝ። ስለዚህ ምናልባት አባቴ በመካከላችሁ ሊኖር ይችላል ነው የሚላቸው። የኔ አባት የሆነ አገልግሎት ዘርፍ ውስጥ አለ ነው እኮ የሚላቸው። እኔ የፈሪሳዊ ልጅ ነኝ ሲል እኮ እንትን አይደለም፣ ለአገልግሎቱ ምን አይደለሁም፣ ሩቅ አይደለሁም ነው የሚላቸው። ስለዚህ በዛ መንገድ ጳውሎስ ያንን ሁኔታ ሲያመልጥ እናየዋለን። ቅድም ብያችሁ ነበር፣ እግዚአብሔር ምን ያደርጋል? ያድናል። እግዚአብሔር ከምንም ያድናል። አሜን። እግዚአብሔር ከሞት ያድናል። ጳውሎስ ይህንን ብሎ ጉባኤውን ምን አደረገው ይላል? ፈታው ይላል። ወይም ደግሞ ጉባኤውን ለሁለት ነው የሰነጠቀው፣ ለሁለት ስንጥቅ አደረገው። ምክንያቱም ጳውሎስ ይገደል ብሎ የተስማሙ በሙሉ ደግሞ መልሰው ምን አይሉ? ለሁለት ተከፍሎ እንዳይገደል ንጹሕ ሰው ነው፣ ምንም አላረገም፣ ምንም አላጠፋም፣ እሱ ላይ ጥፋት አላየንም ማለት ጀመሩ። ልክ ሲሉ ለሁለት ሲከፈል ሻለቃው አየና ይህ ሰውዬ መዘው እንዳይጥሉት ብሎ በፍጥነት ወታደር ልኮ ከመካከላቸው አስወጣ። ልክ ከወጣ በኋላ የሆነው ደግሞ ሁለተኛው ታሪክ ነው። አሁን ከዚህ በኋላ የምንነግራቸው ጳውሎስ ልክ እንዲህ ሲሆን ወጣ። ከዛ እስር ቤት ማቆያ ቆዩት። ሌላ ጊዜ ደግሞ በሕጉ መሰረት እንገናኛለን ብለው ተለያይተዋል። እነዚህ ሰዎች ግን ወደ 40 የሚጠጉ ሰዎች፣ ከ40 የሚበዙ ሰዎች ደግሞ ጳውሎስ ላይ ምን አደረጉበት? አሴሩበት ይላል፣ አደቡበት። ጳውሎስ ካልሞተ እህል አንበላም። ጳውሎስ ደግሞ ምን አይልም? አይሞትም። ለምን? ቃል አለው። የት ትሄዳለህ? ሮም ትሄዳለህ። አሁን ያለው እዚህ ነው። ገና የት ይደርስ ይቀረዋል። ሮም ይጠብቀዋል። በንጉሱ ፊት ምን ትላለህ? ትቆማለህ። ለነገስታት ወንጌልን ስለ ወንጌል ምን ትላቸዋለህ? ትነግራቸዋለህ ተብሎ የተነገረው ሰው ነው። ስለዚህ እነሱ ዝም ብለው ነው የሚለፉት። ጳውሎስ ምን አይልም? አይሞትም በሉስ። ለምን? ቃል አለው። ግን እነዚህ ሰዎች ምን አረጉ ይላል? ለ40 ሆነው እህል አንበላም፣ ውሃ አንጠጣም፣ እህል የበላ ውሃ የጠጣ እንዲህ ይሁን ብለው እርስ በርሳቸው ተረጋግመው ተማምለው ተለያዩ ይላል። ከዛም በኋላ ይህንን ነገራቸው ደግሞ እግዚአብሔር ጆሮ ጠቢ ያስቀምጣል። ታውቃላችኋል። አስቀመጠለት ለጳውሎስ ማለት ነው። ጳውሎስ እንዳይሞት እግዚአብሔር ስለሚፈልግ ያጎቱ ልጅ በመካከላቸው የሚሉት በሙሉ ሰማ። ማለት ሂድ ውረድና ስማ ተብሎ እኮ አይደለም። እግዚአብሔር ራሱ ያቀናበረው ይመስላል። በሙሉ የሚሉትን ሳንገለው አንበላም አንጠጣም፣ ይኸው አንተ ብትበላ ነግሬሃለሁ፣ አንተ እኔ አልበላም፣ በቃ ምክንያቱም በቃ መሞት አለብን ምናምን እያሉ ሲማማሉ ይሰማላችሁ። ከዛም በኋላ ጳውሎስ ጋር ሄድና ጉዳዩን ለጳውሎስ ምን ያደርገዋል? ያስረዳዋል። እንዲህ ነው፣ በቃ ሊገሉህ ነው፣ ሸንጎ ይውጣ፣ ወደ ሕግ ይቅረብ ብለው አመካኝተው ሊገሉህ ነው፣ ሸንጎ ጋር ሳትደርስ መንገድ ሊያስቀሩ ነው ሲሉት እግዚአብሔር ደግሞ ሮም ትደርሳለህ የሚል ቃል ጳውሎስ ላይ ለጳውሎስ ሮም ትደርሳለህ እዚህ 23ኛው ምዕራፍ ላይ አይደለም የተነገረው። የት ነው የተነገረው? የሐዋርያት ሥራ ምዕራፍ 9 ላይ ነው የተነገረው። እሱ የከበረ ዕቃዬ ነው፣ ምርጥ ዕቃዬ ነው፣ ለነገስታት፣ ለትላልቅ ሰዎች፣ ለአህዛብ ወንጌል ምን የሚያደርስ ምርጥ ዕቃዬ ነው ብሎታል እግዚአብሔር። ስለዚህ ገና ጉዞ ምን ይለዋል?
ይቀረዋል። ጠላት ግን በመካከል ይፎክራል። ትዝ ይላችኋል ሃማ ታውቃላችሁ? በጣም አስቴር ስለ ሃማ ስታወራ ምናል ይሄ ክፉ ሃማ ነው አለች። ይሄ ክፉ ሃማ ነው አለች። ሃማ ምን አይነት ሰው ነው? አስቴር እንኳን ስትገልጸው ክፉ ሰው ነው። እና ምን ያደርጋል ሃማ? መርደኪዮስ ነው ያናደደው። ሃማ ያናደደው ማለት መርደኪዮስ ብቻ ነው። አይሁድ በሙሉ አላናደደውም። ያናደደው መርደኪዮስ ብቻ ነው። ሃማ ግን ምን አሰባሰበና አንድ ሰው ገድዬ እንደው ስሜ ከሚጠፋ አይደል? አንድ ሰው ገድዬ ስሜ ከሚጠፋ ለምን በቃ ስሜ በዓለም ለምን አላነኘውም ማለት ለምን ዓለም ላይ አልዘራውም ስሜ ያለ አይሁድ በሙሉ ጠፍተው ማነው ያጠፋቸው ሲባል ሃማ እንዲባል ማለት ግን አይሁድ ውስጥ እግዚአብሔር ምን አስቀምጧል? ዘር አስቀምጧል አይደል? በአመፃቸው ቢበተኑም እንኳን እግዚአብሔር ግን በኪዳኑ ምን ያደርጋቸዋል? ይጠብቃቸዋል። ከእነርሱ መካከል እግዚአብሔር ምኖች አሉት? ቅሬታዎች አሉት። እግዚአብሔር ይመስገን። ምኖች አሉት? ቅሬታ አሉት። ከቅሬታዎቹ መካከል አንዱ ማን ነው? መርደኪዮስ። ስለዚህ መርደኪዮስን ላለማጥፋት ማጋ ሄደ? አይሁድ በሙሉ ጋር ሄደ። ይህ ሁሉ ሲደረግ እግዚአብሔር አይቶ እንዳላየ ዝም ይላል። እግዚአብሔር ማለት እግዚአብሔር ሳይሮጥ ይቀድማል። አሜን። እግዚአብሔር ሳይሮጥ ይቀድማል። እግዚአብሔር ዱባይ እንገናኝ ብትሉት እግዚአብሔር ዱባይ አለ። ትራንስፖርት አውጥቶ አይመጣም። ታውቃላችሁ አይደል? እግዚአብሔር ሆይ በቃ አሜሪካ እንገናኝ አንተም ይዘህና ፓስፖርትን እኔም ይዤ እመጣለሁ ብትሉት እግዚአብሔር እዛው ነው ያለው። አሜን አትሉ? ኢየሱስ ጌታ ነው። ስለዚህ አይሁድ በሞላ ካላጠፋው ሲል እግዚአብሔር እንደውም ያነሳሳው ሁሉ ይመስለኛል። ምክንያቱም አይሁድ በሙሉ ደግሞ እግዚአብሔር ሊያድን ፕሮግራም አለው። በአንዱ መርደኪዮስ ሃማ በአንዱን መርደኪዮስ ከመግደል አይሁድ በሙሉ ልግደል ይላል። እግዚአብሔር ደግሞ በአንዱ በመርደኪዮስ አይሁድን በሙሉ ምን ልበል ላድን ይላል። አይታችኋል በዛው። ስለዚህ እግዚአብሔር ሰውን ምን ያደርጋል? ያዘጋጃል። ኢየሱስ ጌታ ነው። ኧረ አሜን። ሃማ እስቲ ሲሰራ ቤቱን ዝም ብላችሁ በምናባችሁ ሳሉት። አንድ ፕራይም ሚኒስትር ሊኖርበት የሚችል ቤት ዝም ብላችሁ በምናባችሁ ሳሉት። ሃማ ሲሰራ እኖርበታለሁ ነው የሚለው። እግዚአብሔር ሲናገር ምንድን ነው የሚለው? አሳምረ ስራው ለመርደኪዮስ ይለዋል። ምክንያቱም ኔክስት ስቴፕ የማን ነው? የመርደኪዮስ ነው። የሰራው ማን? ሃማ ነው። ታክስ ያስደርግ። ይሄ ቀለም ይሁን ሲል እግዚአብሔር አይሁን ይሄኛው አድርግለት ይላል። ይሄ ይሁን አለቆች ሲመጡ እንዳያፍሩ እያለ ማለት በመንግስት በጀት እና በመንግስት ወጪ ቤቱን በደንብ አድርጎ ሲሰራው በምናባችሁ ሳሉት እስቲ። ምክንያቱም ይህንን ነገር የምታዩት በሃማ ውስጥ ምን አይነት ነገር አለ? ንጉሥ ከኔ በላይ የሚወደው አለ ወይ ብሎ ነው የጠየቀው፣ ትዝ ይላችሁ ከሆነ። ስለዚህ እግዚአብሔር ምን ያደርጋል? አዳኝ ያዘጋጃል። ኧረ አሜን። እግዚአብሔር አዳኝ ያዘጋጃል። ጳውሎስ ሊያድነው እቺ የአጎቱ ልጅ ብላቴናው ተዘጋጀ። ይህ ምንም ከቁብም አልቆጠሩትም። ሃማ ልክ መርደኪዮስን እንደናቀው ይሄ ብላቴናም ከቁብ አልቆጠሩትም። ማነው ምንድነው ዙሪያችን ያለ ምናምንም አላሉ። ግን እንደ ውሃ ላይ እንደተጣለ ስቦንጅ ነገራቸውን በሙሉ እየመጠጠ ለሻለቃው ሲነግረው ታያላችሁ። ኢየሱስ ጌታ ነው። ኧረ አሜን። ጠላት ያስባል ግን ማድረግ አይችልም። ምክንያቱስ እግዚአብሔር ይቀድማል። እግዚአብሔር ቀድሞ ነው የሚደርሰው። ብሎ ነው የሚያለከልከው ጠላት። ኧረ አሜን። ዝም ብሎ ነው የሚጮኸው እንጂ ምንም ዝላችሁ እንኳን እናንተ ምኖች ናችሁ? አሸናፊ ናችሁ። ምክንያቱስ እግዚአብሔር ይቀድማል። እግዚአብሔር ይቀድማል በሉ እስቲ። ድገሙት እስቲ። እግዚአብሔር ይቀድማል። አሜን። በህይወታችን እግዚአብሔር ይቀድማል። ተቀደምን ባልነው ጉዳይ እግዚአብሔር ምን ይላል? ይቀድማል። ኢየሱስ ጌታ ነው። ኧረ አሜን። ሃማ ለነገ ማለዳ ንጉሱን ሲቀጥር እግዚአብሔር ደግሞ ሌሊት ንጉሱን ቀጠረ። እግዚአብሔር ምን ይላል? ይቀድማል። እስቲ አሜን በሉ። ኧረ አሜን። እነዛ ሸንጎው ለነገ ሲቀጥሩ
ብላቴናው ደግሞ በማለዳ መጣና ለሻለቃው ሲነግረው ታያላችሁ። እግዚአብሔር ምን ያደርጋል? ይቀድማል። ማንም አይቀድመው። ዝም ብሎ ነው የሚያለከልከው ጠላታችሁ። እስቲ አሜን በሉ። በቃ ዝም ብሎ ነው እንትን የሚለው የሚያለከልከው። ለምን? እግዚአብሔር ተቀድሞ አያውቅም። በዓለም ታሪክ ተቀድሞ እግዚአብሔር አያውቅም። ማዕበል ይነሳል፣ ተቀድሞ አያውቅም። ወጀብ ይነሳል፣ ተቀድሞ አያውቅም። ሰማይ ምድር ሊገላበጥ ይችላል፣ እግዚአብሔር ግን አይቀደምም። በዛ ስባሪ ውስጥ እግዚአብሔር ያልፋል። በዛ ስባሪ ውስጥ ኢየሱስ ጌታ በስባሪ ውስጥ አልፎ እዚህ ነበርክ እንዴ ትሉታላችሁ። ጳውሎስ በ27ኛው ምዕራፍ ላይ እንዳለ ጌታ አጠገቤ ቆሞ አበረታኝ። ማንም የለም አጠገቡ፣ ሁሉም ትተውት ሄደዋል። ግን ጌታ አጠገቤ ቆሞ አበረታኝ፣ ከአንበሳ አፍ አዳነኝ። እናየዋለን ወደፊት። ከአንበሳ አፍ አዳነኝ። የዳነው ከማፍ ነው? ከአንበሳ፣ ከድመት፣ ከውሻ አይደለም። ከአንበሳ አፍ ማለት ደርሷል ማለት ነው። ሰው የአፉ ጋር አድርሶታል። ከአፉ ነጠቀው። አሜን። ደርሶ አዳነው። ከአንበሳ አፍ አዳነኛል። ያ ሲስተሙ ነው። በዛ ዘመን የነበረው የሮማ አገዛዝ ሲስተሙ ነው አንበሳ የሚለው። ከዛ ስርዓት አዳነኝ ይላል። ስለዚህ እግዚአብሔር ምን ያደርጋል? ይቀድማል። እንዴት? በራሱ አሰራር። ና ድረስ ስትሉት አይደርስም ይሆናል እግዚአብሔር። ቀረ ስትሉት ግን ይደርሳል። ኢየሱስ ጌታ ነው። አሜን። አይሁድ ማቅ ሲለብሱ ምን ሲሉ አመት ሲነሰንሱ እግዚአብሔር ያያል። ግን ማንም ምን አይለው? አይቀድመውም። ብንሞትም እንሞታለን፣ ብንኖርም እንኖራለን ይላል። እግዚአብሔር ግን ለመርደኪዮስ የሐማ ቤት ያሳምርለት ያሳምራል እግዚአብሔር። እስቲ አሜን በሉ። ኧረ አሜን። አንዳንድ ነገሮቻችን እኮ እየተሰሩ ያሉት በጠላቶቻችን ነው። እያናደዱን ምንድን ነው ይህ ነገር እያላችሁ፣ ግን የእናንተ ነገር የሚሰሩ እጆች ሊሆኑ ይችላሉ። ተዋቸው። ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። ብዙ ዘመን የኖረ አንድ አይ ቲንክ ታሪኩን ምናልባት ሰምታችሁት ይሆናል። ብዙ ዘመን የኖረ አንድ መሐንዲስ በቃ ከዚህ በኋላ ይብቃኝ፣ በሰላም አሰናብተኝ ብሎ ለባለቤቱ ሲነግረው እሺ ትሄዳለህ፣ አንድ ቤት ብቻ ስራልኝና ሂድ ይለዋል። አንድ ቤት ብቻ ስራልኝና ሂድ፣ ከዛ በቃ እለቅሃለሁ ይለዋል። አቦይ ሰውዬ ደግሞ እያለ አስቡት እንግዲህ፣ አንድ ቤት ለአንተ ነው አላለውም፣ ለአንቺ ነው ለሱ ነው አላለውም። አንድ ቤት ስራልኝ ነው ያለው። መሐንዲሱ ምን ችግር አለው? ማቴሪያል ይቀርብልኛል፣ ስለዚህ ሰራዋለሁ ብሎ ጀመረው። እንደ ነገሬው አድርጎ ጀመረው። ወዳጅ ያለው ጠራውና ሰራው። ይኸው በቃ መርቀሸኝን ሲለው እስከ ዛሬ ለለፋህበት፣ እስከ ዛሬ ለደከምክበት ባይመጥንም እዚህ ቤት ላይ ኑርበት ይለው። ቀድሞ ቢነግረው እንዴት ነበር የሚሰራው? እንዴት ሊሰራው ይችላል? እስቲ ገምቱ እናንተ። እንትን ይጨመርልኝ እያለ ነበር የሚሰራው። አሁንስ የሰራው እንዴት ነው? በቃ ለመሄድ ፈልጎ እንደ ነገሩ ነው የሰራው። ግን ለሁል ጊዜ መኖሪያው ነበር የተዘጋጀለት። እግዚአብሔር የዘላለማችንን ስለያዘው በሚሆኑ ነገሮች መካከል እግዚአብሔር ምን አይለው? ግራ አይለው፣ ግራ አይገባው። ኢየሱስ ጌታ። እኛ ስናጣ ፌንት እንሰራለን፣ ስናገኝ ፌንት እንሰራለን። በሁለቱም ሰው እኮ በጣም ደካማ ፍጡር ነው። ታውቃላችሁ አይደል? ሰው በጣም ምስኪን ፍጡር ነው። ነገር ግን እግዚአብሔር መጨረሻውን ምን ይላል? ያውቃል። ስለዚህ እግዚአብሔር ምን ይላል? ይቀድማል። አሜን። ለምን? ሮም ነው የተቀጠረው ጳውሎስ። እግዚአብሔር ቀጠሮ የያዘው ከጳውሎስ ጋር ሮም ነው። እስራኤል ከግብፅ ሲወጣ የት እንገናኝ ነው እግዚአብሔር ያለው? ከነአን አይደል? እግዚአብሔር ከግብፅ አወጣው፣ ከነአን እንገናኝ ነው ያለው። መሀል ላይ መዓት እባብ አለ፣ ጊንጥ አለ፣ ምድረ በዳ አለ። በቃ መዓት ነው መሀል ላይ ያለው። እግዚአብሔር መሀሉን አይነግርም። ታውቃላችሁ፣ እግዚአብሔር የህይወታችንን መሀል አይነግረንም። የቱን ነው አሁን እኛ የምንገባው? የት ነው? አዲሲቱ ኢየሩሳሌም እንደምንገቡ ታውቃላችኋል። አዲሲቱ ኢየሩሳሌም እንገባለን። ኢየሱስ ጌታ ነው። እኛ በዚህ ምድር ላይ ምንድን ነው? እንግዳ ነን። አሜን። አዲሲቷ ኢየሩሳሌም ምን ትለናለች? ትጠብቀናለች። ስለዚህ መሀል ላይ ግን በምድር ላይ ስንኖር፣ በምድር ላይ የሰው ልጅ መከራው ምንድን ነው? እጅግ ብዙ ነው አይደል የሚለው። በምድር ላይ ሰው
መከራው ብዙ ነው። ከአንዱ ሲወጣ ሌላ ይጠብቀዋል። ስቴፑና መልኩ ነው እንጂ የሚቀየረው መከራው አይጠፋም። ከመከራ ትድናለህ የሚል ትምህርት የለም። በዓለም ሳላችሁ ምን አለባችሁ? ኖርማል ነው፣ ጊፍት ነው። አሜን፣ እግዚአብሔር ይመስገን። አሜን በሉ። ፍሪ መከራ የለም የለም። መከራ አይነቱ ነው የሚቀየርልን አይደል? አሜን። በቃ እንደዛ ነው። መከራ አይነቱን ነው የሚቀየርልን። አሜን። እርቧችሁ ከሆነ ጠግባችሁም እሱም መከራ ነው። አጣችሁ ከሆነ አግኝታችሁ እሱም መከራ ነው። ስለዚህ ፍሪ ዞን የሚባል በእግዚአብሔር ዓለም የለም። ኢየሱስ ጌታ ነው። ለጳውሎስ የት እንገናኝ ነው እግዚአብሔር ያለው? ሮም ነው። ስለዚህ በምድር ላይ ደግሞ በመሃል መከራ፣ ምን አይነት መከራ ነው የገጠመው? የሞት መከራ፣ እስከ ሞት የሚያደርስ መከራ። ሞቱ ደግሞ የሚያደርሱበት እነማን ናቸው? የሃይማኖት ሰዎች፣ ሊቀ ካህናት፣ ፈሪሳውያን፣ ጸሐፍቶች ናቸው። የሃይማኖት አባቶች ናቸው ጳውሎስን ሊገሉት የፈለጉት። መንገደኞች አይደሉም፣ ወንበዴዎች አይደሉም። ምኖች ናቸው? የሃይማኖት አባቶች ናቸው። ታውቃላችሁ፣ የህዝብ አለቃ አይደለም ጳውሎስ ለካህናቱ ምንድን ነው ያለው? የህዝብ አለቃ መሆኑን ኖሮ እኔ ባቅ ኖሮ እንዴት እንደዚህ ያደርጋለሁ? በህዝብ አለቃ ላይ ትርፍ ነገር አትናገር ተብሎ ተጽፏል አለው። የምን አለቆች ናቸው? የህዝብ አለቆች ናቸው። ግን ማንን ይገላሉ? ጳውሎስን ይገላሉ። ስለዚህ በዚህ መንገድ ውስጥ የሚሄዱትን ሁሉ የሚያሳድድ የነበረው በዚህ መንገድ ሲገባ እሱ መሰደድ ጀመረ። ስለዚህ በጣም ታላቅ ጩኸት ሆነ፣ ብዙ ጥል ሆነ፣ ብዙ መከራ ሆነ፣ ብዙ ጩኸት ሆነ። ከዛም በኋላ እግዚአብሔር ጣልቃ ይገባል። አሜን። እነሱ ለነገ ሲቀጥሩ ሻለቃው ሌሊት በሁለተኛውም ሌሊት ጌታ በአጠገቡ ቆሞ ጳውሎስ በኢየሩሳሌም ስለ እኔ እንደመሰከርክ እንዲሁ በሮም ትመሰክርልኝ ዘንድ ይገባሃልና አይዞህ አለው። ከዛም በኋላ ጳውሎስ ይህንን እውነት ከሰማ በኋላ ጳውሎስ ሌሊት እግዚአብሔር መጣለት። ቀን ሊገሉት ይፈልጋሉ፣ ሌሊት እግዚአብሔር መጣለት። ምንድን ነው ያለው? በሁለተኛው ሌሊት ማለት ምን ማለት? 6 ሰዓት አካባቢ ማለት አይደል? በሁለተኛው ሌሊት ጌታ በአጠገቤ ቆሞ፣ እስቲ አሜን በል። ጌታ በምኔ በአጠገቤ ቆሞ ጳውሎስ ሆይ፣ አሜን። ያውቀዋል ስሙ የጳውሎስ ስም ጌታ ያውቀዋል። ጳውሎስ ሆይ በኢየሩሳሌም ስለ እኔ እንደመሰከርክ እንዲሁ በሮም ትመሰክርልኝ ዘንድ ይገባሃልና አይዞህ አለው። የሰማው አለ። ምንድን ነው ያለው? የሰማው ሊገሉ ይፈልጋሉ የሚል ነው የሰማው። ከዛስ እግዚአብሔር ደግሞ መጣና ምን አለው? አጠገቡ ቆመና አይዞህ የት እንደመሰከርክልኝ፣ በኢየሩሳሌም እንደመሰከርክልኝ ሮምም ትመሰክርልኝ። ከፊትህ ምን አለ? ሮም አለ። አሜን። ዳይ ወደ ሮም ነው እኮ የሚለው እግዚአብሔር የሚለው ወዴት ነው? ዳይ ወደ ሮም እያለው፣ ግባ ወደ ሮም እያለው። እንዴት አድርጌ? እግዚአብሔር መንገድ አለው። አሜን። እግዚአብሔር መንገድ አለው። በጠባም ጊዜ አይሁድ ጳውሎስን እስኪገሉት ድረስ እንዳይበሉና እንዳይጠጡ በመሐላ ተማማሉ። ቅድም ያልኳችሁ በጣም በቃ ዛቱ። በቃ እንደዚህማ አይነት ጉድ ሳናጠፋ እያሉ ልክ ሃማ አይሁዳዊውን መርዶክዮስ ባየው ቁጥር አይኑ ደም እንደሚለብስ ጳውሎስን ባዩት ቁጥር እነዚህ ፈሪሳውያንና ጸሐፍት ሰዱቃውያን በቃ ጳውሎስን ገና የጳውሎስ ስም ሲሰማ ይበሳጫሉ፣ ብስጭት ያደርጋቸዋል። በእርግጥ ጳውሎስ በጣም ብዙ ድመት ነው ያደረሰባቸው። ክብር አሳጥቷቸዋል፣ ሞገስ አሳጥቷቸዋል። በሰው ዘንድ የነበራቸው ተቀባይነት አውድሞታል። በቃ አፈራርሶታል። በየደረሰበት እያበላሸባቸው ነው የሄደው። ህዝቡ የነሱ ሊያደርጉት ሲሉ የጌታ እያደረገባቸው በጣም ብዙ ሄዷል ጳውሎስ እና ቂም አለባቸው። ታውቃላችሁ፣ አንቱ ጋሼ ምናምን መባል ነበር የሚፈልጉት። ይህ ሁሉ አስጥሏቸዋል። አሜን። ኢየሱስ ጌታ ነው። ስለዚህ ጳውሎስ ይህንን ሴራ እንደሰማ ከዛም በኋላ ብላቴናው ነገረው። ብላቴናው ደግሞ ጳውሎስ እዩት፣ በጣም የህግ ሰው ነው። ምንድን ነው ያደረገው ጳውሎስ? ብላቴናው ጠራውና አንድ የመቶ አለቃ አጠገቡ ያለው የመቶ አለቃ ይሄ ብላቴና ወደ ሻለቃ ውሰደዋል።
ለመቶ አለቃ ቢነግረው ጉዳዩ እንደሚበላሽ ታውቃላችኋል። የጳውሎስ ነገር የያዘው መቶ አለቃው ሳይሆን ሻለቃው። ስለዚህ ወደ ሻለቃው አድርሱታል። ለምን? መንገድ ላይ እንዳይበላሽ ብሎ ቀጥታ ሲሄድ ጳውሎስ ጋር ሲደርስ የተነገረው ነገር ቀጥታ ለማን ተነገረው? ለሻለቃውም ተነገረው። ከዛ ሻለቃው ምን አለ? ለማንም እኔን እንዳገኘ ምን አለ? እንዳትናገራል። ስለዚህ አገር ሰላም ነው ማለት ነው። አየሩ እንደጸዳ እነሱ አያውቁም። እግዚአብሔር አየሩን አጽድቶታል፣ እነሱስ ሰላም ነው። ስለዚህ ጳውሎስ መቼ እናገኘዋለን? ነገ እናገኘዋለን። ከዛ ሻለቃው እዩ ለአንድ ሰው የተሰጠውን እንትን እዩ ቁጥር ቁጥር 23 ላይ ቁጥር 23 እንደዚህ ይላል። 23 ምዕራፍ 23 ቁጥር 23 ከመቶ አለቆቹም ሁለቱን ጠርቶ ወደ ቄሳሪያ ይሄዱ ዘንድ 200 ወታደሮችና 70 ሰረገሎችን ፈረሰኞችን 200 ባለጦር መሳሪያዎችን ከሌሊቱ በ3ኛው ሰዓት አዘጋጁ አላቸው። እግዚአብሔር አይቀደምም አላልኳችሁም? እግዚአብሔር ማንም አይቀድመው። ማንም አንዱን ጳውሎስ ለማዳን ስንት ሰው ነው ያዘጋጀው? 200 ወታደሮች፣ 200 ባለጦር መሳሪያዎች እንዲሁም ደግሞ 3 ነገር ነው መሰለኝ የላከው። 200 ወታደሮችና 70 ፈረሰኞችን 200 ደግሞ ባለጦር። ስንት ማለት ነው? ወደ 470 ወታደሮች ጳውሎስን አጅበውት 470 መካከል ጳውሎስ መለየት ይቻላል። ጳውሎስ ከኔ የባሰ ደቃቃ ነው በፊዚካል ከኔ የባሰ። አሁን መኩ ቢገባ ሊያውቁት ይችላሉ በዛ መካከል። እኔ ግን ብገባ በ400 ሰው መካከል ብገባ ምንም አይታወቅም። ጳውሎስ በነገራችሁ ላይ በጣም ሳሳ ያለ በጣም የከሳ በጣም በቃ ድቅቅ ያለ ሰው ነው ይባላል። ምክንያቱም መጽሐፍ ቅዱስ ምንድን ነው የሚለው? የሐዋርያት ሥራ ላይ በቅርጫት አወረዱት አይደል? አስቡት። እንደዛ ፊዚካሊ ደቃቃ ነበር። አፉ ግን ስትሮንግ ነው። አሜን። ከአፉ የሚወጣው ቃል ግን ማንም ሊቋቋመው ምን አይችልም። ስለዚህ ጳውሎስ በእነዚህ ሁሉ ታጅቦ ክብር ላንተ እግዚአብሔር፣ ክብር ላንተ እያለ ጉዞ ወደ ቂሳርያ እየሄደ ክብር ለዘላለም ይገባሃል ይላል ጳውሎስ። ስንት ሰዓት? ሌሊት 9 ሰዓት። ሌሊት 9 ሰዓት ጳውሎስን መብራት በርቶለት እየሄደ ነው። እነዛስ ፈሪሳውያንና ሰዶቃውያንስ ምራቃቸው ይውጣሉ። ዝም ብለው እያሉ ምራቅ ይውጣሉ። አገኘዋለሁ። እዛማ ሸንጎ ሳይደርስ መንገድ ላይ እንቆራርጠዋለን፣ እንከታትፈዋለን። ማያወጡት እቅድ የለም። ጳውሎስ እኮ አልፎ ሄዷል። እዛ የለም እኮ ጳውሎስ ተሻግሯል። እነሱ እዚህ ሆነው ያወራሉ። ጳውሎስ ጨርሶ እኮ የለም። ጳውሎስ ያለው የት ነው? ቂሳሪያ ነው። ምክንያቱም ፍርዱ የት ይታይ ብሏል። ወደ ቂሳሪያ ይሂድና ይግባኝ ይበል ተብሏል። ኢየሱስ ጌታ ነው። አራሜ አንዳንድ ጊዜ ጠላት በጣም ብዙ ያስባል፣ ግን ያሰበው ያህል ምን አይልለትም፣ አይሳካልም። እገላታለሁ። መናፍስቶች ሲወጡ አላያችሁ? እገለዋለሁ ይላል። እገለዋለሁ ይላል። እንዴ ግደለዋ ሲሉት አይገልም። አሁንማ ምን አልኩ? ተያዝኩ። አሁን ተይዣለሁ። እገለዋለሁ በኢየሱስ ስም ስትሉት በቃ አስወጡኝ ይላል። ምክንያቱስ ተይዟላ፣ ተቀድሟል። ኢየሱስ ጌታ ይፎክራል፣ ግን አይችልም። ይጮሃል፣ ግን በቃ ዝም ብሎ ነው ፉከራው።
እግዚአብሔር ይቀድማል። አሜን። በህይወታችሁ ከጨከናችሁ እግዚአብሔር ይቀድማል። ለእግዚአብሔር ከወገናችሁ እግዚአብሔር ምን ይላል? ይቀድማል። ለራሳችሁ ስራ ሳይሆን ለራሳችሁ ህይወት ሳይሆን ለእግዚአብሔር የእውነት ህይወት ለመኖር በቆረጣችሁ ቁጥር እግዚአብሔር ጣልቃ ገብቶ ያድናል። አሜን። ኢየሱስ ጌታ ነው። በእኛ ማዳን በማንችልበት ጊዜ ማዳን የሚችል እግዚአብሔር ጣልቃ ይገባል። ስለዚህ ጳውሎስ ዘና ብሎ ምንም ሳይከፍል ወጪ ተዘግቶለት በኮንትራት ቀስ በሉ እያለ ወደ ቂሳሪያ ገባ። ጠላቶቹስ በዚህ ሆነው አውጡት፣ ይውጣ ይላሉ። ሻለቃው ምን ቢላቸው ጥሩ? አረ ወጥቷል ይላቸዋል። ሻለቃው ወጥቷል፣ ተሻግሯል ይላቸዋል። ምክንያቱም ያውቃል፣ እሱ የዶለቱትን ስለሚያውቅ፣ መረጃ ስለሚያውቅ። ብዙ ጊዜ ጠላት እናንተን እንዳያገኛችሁ ከፈለጋችሁ የተሻለ መረጃ እናንተ ጋር መኖር አለበት። አሜን። የተሻለ መረጃ። ምክንያቱም ጠላት መረጃ ነበረው። የነበረው መረጃ ግን ሲያወራ ተለቀቀበት። አይሆንም ሲል ይሆናል በሚል ቃል ምን ይባልበታል? ይቀየርበታል። አይቻልም ሲል እግዚአብሔር ይችላል በሚል ቃል ምን ይሆንበታል? ይከሽፍበታል። ስለዚህ ጠላት በቃ እኛ ጉልበታም ምናምን የሚመስላቸው አፉ ላይ በቃልሽ አለቀልህ ምናምን ሲል እውነት ነው ካላችሁት ያ ጊዜ ነው እናንተ የሞታችሁት። አረ ሌላ ምዕራፍ አለኝ ስትሉት፣ እኔ የሚጠብቀኝ ሮም ነው ስትሉት፣ እንደው ምን አንዳንድ ጊዜ ምን እላለሁ አስቸጋሪ ጉዳይ ሲገባ እንደው ይህኛው ኑሮ በጣም ስላስጠላኝ አሁን እኔ እንዲሄድ አይደል የምትፈልገው? ና ውሰደኝ ነው። ምክንያቱም እኔን መውሰድ አይችልም። ና ውሰደኝ፣ በቃ ና ውሰደኝ፣ ና ያዘኝ አይድ ምናምን ስትሉት ልትሞት ነው ሲል አዎ ልሞት ነው ብትሉት ይላል። እንዴ ልትሞቺ ነው እኮ ያልኩሽ። አዎ ልሞት ነው ብትሉት ምንድን ነው? ልሞት ነው ብትሉት አረ ሞቻለሁ ብትሉት አሁን ጠላት ምንድን ነው? ተሳስቼ ነው እንዴ ሰፈር ይላችኋል። ምን ይሻለኝ እንዴት ሊሆን ነው ምናምን ብላችሁ ደግሞ እናንተ መላ የምትፈልጉ ከሆነስ ያን ጊዜ ጠላት ያገኛችኋል። ልሞት ነው ስትሉት አረ እኔ ሞቻለሁ፣ ጌታ ኢየሱስ ክርስቶስን ስቀበል ያኔ ምን ብያለሁ? ሞቻለሁ። አሁን የምኖረው ህይወት በኢየሱስ ክርስቶስ በተሰጠኝ የህይወት መንፈስ ህግ ነው እንጂ አንተ ለምትለው የሞት መንፈስ ህግ እኔ ተገዢ አይደለሁም ስትሉት ደግሞ ሌላ ምዕራፍ አለ ማለት ነው ይላል። ስለዚህ መረጃን በመረጃ የሚቀይር መረጃ የሚበልጥ መረጃ እኛ ጋር ሊኖር ምን ይገባል? ኢየሱስ ጌታ። ክብር ለእግዚአብሔር። ውትድርና ዓለም ላይ ትልቁ ሀብት ምንድን ነው? መረጃ። ትልቁ ሀብት አይደል? ትልቁ ሀብት። ጠላት የሚያጠቃችሁን በመረጃ ነው። ጠላት የምታጠቁትም በመረጃ። መረጃ በሌለበት ብታደርጉ ዶላር ነው የምትበትኑት አይደል? ጥይት በብር አይገዛም፣ በዶላር ነው የሚገዛው። ስታደርጉ ብዙ ዶላር ነው አንድ የምትተፉት። ስለዚህ ያንን ነገር መንግስት ስለሚያውቅ አርዩ ሹር ይላል። እርግጠኛ ነህ? ለዚህ ጉዳይ እርግጠኛ ነህ ይላል። አዎ ከተባለ ኃላፊነት ይወስዳል ያ ክፍል። ከዛስ በኋላ የሚላከው ይላካል። ኢየሱስ ጌታ። አሜን። ሻለቃው ምንድን ነው ያደረገው? መረጃ ደረሰው። የደረሰው መረጃ እርግጠኝነቱ አመነበት። ላመነበት መረጃ ምንድን ነው ያደረገው? ቀድሞ ሄደ። ከዛስ መረጃ ሰጪዎቹ በሰጡት መረጃ ምክንያት ተቀደሙ። ኢየሱስ ጌታ ነው። ስለዚህ እግዚአብሔር ምን አይልም? አይቀደምም። እግዚአብሔር ማንም አይቀድመውም። እግዚአብሔር በማንም አይቀደምም። እግዚአብሔር በማንም አይቀደምም። እግዚአብሔር በማንም አይቀደምም። ኢየሱስ ጌታ። እንሞታለን ቢሉ እዛው ይሞታሉ እንጂ አይቀደምም። እግዚአብሔር እንጠፋለን ቢሉ በዛው ይጠፋሉ እንጂ በማንም እግዚአብሔር ምን አይቀደምም። ቅድም ያልኳችሁ ጋር ልጨርስላችሁና እንሄዳለን።
ምንድነው ሃማ መስቀል ሲያዘጋጅ ከዚህ እዚህ ሞጆ ሆኖ የተሰቀለው መስቀል አዳማ ላይ እንዲታይ አድርጎ ነው ከፍ አድርጎ ነው የሰቀለው። 50 ሜትር ማለት ምን ማለት ነው? ትልቅ የሚታይ ፎቅ እና ስንት ሜትር ነው? አሁን የአዲስ አበባው የንግድ ባንኩ ስንት ሜትር? 52 እሱ ማለት ምን ማለት ነው? አዲስ አበባን በሙሉ በየትኛው አቅጣጫ ላይ እሱ ላይ ቆማችሁ አዲስ አበባን በሙሉ ምን ታደርጉበታላችሁ? ትቆጣጠሩበታላችሁ። በየትኛው አቅጣጫ ሃማ ልክ እንደዚህ ነበር መስቀል ያዘጋጀው። ለመርዶክዮስ እኔ እንዴት እንደሚወጣ ሁሉ እግዚአብሔር ይወቅ። ከዛ አዘጋጅቶ ማለዳ ሲመጣ እግዚአብሔር ደግሞ ለሊት ገባ። እግዚአብሔር እዩት፣ ማለዳ ገና ፊቱን ታጥቦ ቁርስ ብላ ሲባል ቤት አልበላም ብሎ የወጣው ሃማ ሲገባ እግዚአብሔር ገብቷል። ማንም የማይቀድመው እግዚአብሔር ንጉሱ እንቅልፍ አሳጥቶ ፋይል አገላብጦ ዶሴ ሲያገላብጥ አሳድሮት አስቡት። በዛ በንጉስ አልጋ ላይ ተኝቶ እንቅልፍ ማጣት፣ በንጉስ መቀመጫ ላይ ቁጭ ብሎ ሰላም ማጣት። ከዛ እስቲ ፋይል ይገላበጥ ሲል ያ ፋይል ቀጥታ ቢነበብ ወደ 100 ምናምን ዓመት ይፈጃል ነው የሚባለው። ግን ድንገት ብድግ ሲያደርገው የመርዶክዮስ ሂስትሪ ያለበት ፋይል ጋር ለመድረስ 100 ምናምን ዓመት ይፈጃል አሉ። ያ ፋይል ድንገት እንደዚህ ብቻ ሲባል ወደ መርዶክዮስ ፋይል በድንገት ተገለበጡ ሰዎቹ። ከዛ ድንገት እስቲ አንብቡት እሱ ነገር ምንድን ነው ሲል መርዶክዮስ ሁለቱ የንጉሱ ባለሟሎች እንትናና እንትና ሊገሉ ባሰቡ ጊዜ መርዶክዮስ ደርሶ አዳነ የሚል ፋይል ድንገት ተገኘ። ከዛ እንዴ ማን ነው መርዶክዮስ? እዛ በር ላይ አለ፣ አሁንም አለ፣ ጥበቃ ላይ ነው የሚሰራው፣ የጥበቃ ባለሙያ ነው። መርዶክዮስ እኔን ያዳነ? አዎ እኔን ያዳነ? አዎ። እርግጠኛ ናችሁ? አዎ። ከዛ ንጉሱ ሲያሰላስል አደረና ጠዋት ገና እንትን ሲል ጥላየ ማን ነው የሚያልፈው ሲባል ምን አለ? ሃማ እያለፈ ነው ሲባል ግባ በሉታል። ገባ። ሲገባ ንጉሱ እንዲያ ነው ዌልካም። ንጉስ ለሚወደው ምን ይደረግለታል? በልቡ ሃማ ምን አለ? ከኔ የሚበልጥ ሌላ ይወደዋል ብዬ ማሰብ ሰው በዓለም ላይ የለም አለና ከዛ ቅድም እንዳልኳችሁ እግዚአብሔር ቀለሙን ሲያስቀባለት ምናምን እንደነበረ ለመርዶክዮስ የማያውቅ ሃማ ንጉስ ለሚወደው የንጉስ ፈረስ፣ የንጉስ ቀለበት፣ የንጉስ ካባ አራሜ በቃ ይደረግለታል። ብቻ ያላ አድርጎት የማያውቀው ነገር ለማድረግ ፈልጎ ይደረግ አርግለታል። አርጉለት እኮ አይደለም ያልከው፣ አርግለት ነው ያልከው። ንጉስ ተሳስተሃል። አርግለት። እኔ ነኝ የማረግለት። አዎ ይደረግለት ካልከው ምንም እንዳታስቀር። አድራጊው ማን ነው? ራሱ ሃማ። መራጩ ማን ነው? ራሱ ሃማ። ነጋሪው ማን ነው? ራሱ ሃማ። አራሜ እግዚአብሔር አይቀደምም በሉ እስቲ። ድገሙት እስቲ። እግዚአብሔር ለአንድ ነፍስ መልእክት ሊሆን ይችላል። እግዚአብሔር አይቀደምም በሉ እስቲ። እግዚአብሔር አይቀደምም። አሜን። እግዚአብሔር በቃ አይቀደምም። ሃማ ይጮህ ይፎክር እንጂ እግዚአብሔር ሞትን በህይወት የሚሽር ውርደትን በክብር የሚለውጥ
አሜን። ጥበቃውን ፕራይም ሚኒስትር የሚያደርግ እግዚአብሔር ብቻ ነው። እግዚአብሔር ብቻ ነው። ኢየሱስ ጌታ። አሜን። የተዋረደውን ከመኳንንቱ ጋር ያስቀምጣቸዋል አይደል? እግዚአብሔር ብቻ ነው። የተዋረዱትን ከፋንድያ ያነሳና ከመኳንንቱ ጋር ያስቀምጣቸዋል። እነዚህ ምኖች ናቸው? በቃ ማንም አይቀበላቸው ማህበረሰቦች ናቸው። ግን ይጠራቸውና ከመኳንንቱ ጋር ያስቀምጣቸዋል። መኳንንት የት ሰፈን ነው የሚኖሩት? የመኳንንቱ ሰፈን ነው። እዛ ይደረድራቸዋል። ሃማ ድንገት ተከስቶ መድረክ ይወስድ ድንገት ፕራይም ሚኒስትር አያደርገው ድንገት። ኢየሱስ ጌታ። ከዛም በኋላ አዋጅ ይቀየር ተባለ። አዋጅ ይቀየር ሲባል አይ እኔ አንዴ ተናግሬያለሁ አልቀይርም፣ እናንተ ደግሞ ሌላ አዋጅ አውጠዋል ንጉሥ። በአስቴር ጽሕፈት የተጻፈ ሌላ አዋጅ ይውጣልኝ አለ። ከዛም በኋላ ሌላ አዋጅ ወጣ። አይሁድ ሊሞቱ በነበረበት ቀን ጠላቶቻቸው በሙሉ እንዲገደሉ ምን አለ? አዋጅ ወጣ። ነገሩ ምን አለ? ተገለበጠ። ነገሩ ተገለበጠ። አሜን። ትሙት ያለው ሞተ ማለት ነው። አው በሉ እስቲ ትጥፋ ያለው ጠፋ ማለት ነው። አሜን። ይሰቀል ያለው ተሰቀለ ማለት ነው። ፕራክቲካሊ ምንም እኮ የፊዚካል በሜዳ እኮ ነው የተሰቀለ። አይሁድ በሙሉ ሲል ደግሞ ልጆቹ ይሰብሰቡ አለች አስቴር። ከዛ ልጆቹን በቃ ምንም አይነት የዚህ ሰው ዘር ምን አይነት አይትረፋለች። እግዚአብሔር ይጠብቃል። አሜን። እግዚአብሔር ይቀድማል። ቀድሞ ጣልቃ ይገባል። ማንም ከማይደርስበት ደርሶ ያድናል። ኢየሱስ ክርስቶስ ጌታ ነው። ስለዚህ እግዚአብሔር አምላክ በሚታደግበት ህይወት ላይ ሰዎች ምን ሊሉ ይገባል? ሊረጋጉ ይገባል። ጳውሎስ ተረጋግቶ ነው ያለው። ምንም ሲሸበር አታዩትም። እግዚአብሔር ግን መጥቶ ደግሞ ሲያበረታታው ታያላችሁ። በሌሊት መጣና እግዚአብሔር አጠገቡ ቆሞ አይዞህ አትፍራ፣ እኔ ከማን ጋር ነኝ? ከአንተ ጋር ነኝ። ስለዚህ ትሞታለህ አሉ እንጂ ምን አትልም፣ አትሞትም ነው። ትጠፋለህ አሉ እንጂ ምን አትልም፣ አትጠፋም። ለምን? እኔ ከአንተ ጋር ነኝ። አሜን። ኢየሱስ ጌታ ነው። እዩ እኔ ቆሜ ታዴ ቁጭ ብሎ እንደዚህ ከኋላ ለሚመለከት ሰው የሚያየው ማን ነው? እኔን ነው አይደል? የሚያየው ሰው እኔን ነው። ለምን? እኔ ታዴን ሸፍኘዋለሁ። ልክ እግዚአብሔር ህዝቡን እንደዚህ ነው የሚሸፍነው። እኔ ከአንተ ጋር ነኝ ሲል እግዚአብሔርን ዘሎ እንዴት ነው አበራ ጋር የሚደርሰው? እግዚአብሔርን ዘሎ። አሜን። እግዚአብሔርን ዘሎ እንዴት ያገኘናል? ለምን? እግዚአብሔር ማንም ሊዘለው አይችልም። ኢየሱስ ጌታ ነው። እኔን ይዘለኛል፣ እግዚአብሔርን ግን መዝለል አይችልም። ስለዚህ እግዚአብሔር ይጋርዳል። አሜን። እግዚአብሔር ኦቨርሻዶ ያደርጋል። እግዚአብሔር ንስር ጫጭቶቿን በክንፎቿ እንደምትሸፍን ህዝቡን ምን ያደርጋል? ይሸፍናል። እግዚአብሔር ህዝቡን ይጠብቃል። ስለዚህ ማንም ተነስቶ ስለፎከረ ምንም ይሆን ነገር የለም። ምንም 100% ምንም ይሆን ነገር የለም። እግዚአብሔር ጠባቂ ነው። በሉ እስቲ ድገሙት። እስቲ ድገሙት። አሜን። እግዚአብሔር ጠባቂያችን ነው። ኢየሱስ ጌታ ነው። ስለዚህ ጳውሎስ በ23ኛው ምዕራፍ ላይ አይሁዳውያንን በሁለት መንገድ አመለጣቸው። አንደኛ ፈሪሳዊና ሰዶቃውያንን ምን በማለት በመለየት ስፕሊት አደረጋቸው፣ ለሁለት ለያቸው። ሁለተኛው ደግሞ በሰማው መረጃ ለሻለቃው ነግሮ ሻለቃው ደግሞ በሰማው መረጃ ምክንያት አስቀድሞ አሻግሮት እግዚአብሔር ምን አደረገው? አስመለጠው። 24ኛው ምዕራፍ ደግሞ በሚቀጥለው እናያለን። ስለዚህ ኢየሱስ ያድናል። አሜን። ትደርሳለህ ባለው ቦታ ላይ ሳትደርስ መንገድ ኢየሱስ አያስቀርም። ምክንያቱስ ይጋርዳል። አሜን። እግዚአብሔር ህዝቡን ይጋርዳል። እግዚአብሔር ህዝቡን ይጠብቃል። እግዚአብሔር ህዝቡን ይሸፍናል። ማንም እኛን ሊከለክለን በሚችለው አቅምና መጠን መከልከል ምን አይችልም። ለምን? እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። እስቲ በሉት፣ እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። ድገሙት እስቲ።
እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። ኧረ አሜን። ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። ዳዊት አንድ ጊዜ ምን አለ? በእኔ ተማምኗልና አስጥለዋለሁ፣ ስሜን አውቋልና እጋርደዋለሁ አለ። አሜን። እግዚአብሔር ስታውቁት ያስጥላቸዋል፣ ስታውቁት ይጋርዳቸዋል። ስለዚህ ጳውሎስ ያውቀው ስለነበረ፣ በሕይወቱ ያውቀው ስለነበረ ይህን ያህል ረብሻ ሳይሰማው ይህንን ምዕራፍ አለፈ። እግዚአብሔር የተመሰገነ ይሁን። እንጸልይ በእግዚአብሔር ፊት። እንግዲህ የደቀ መዝሙር ሕይወት ይሄ ነው። ብዙ ውጣ ውረድ አለበት፣ ግን እግዚአብሔር ምን ይላል? ይታደጋል። የደቀ መዝሙር ሕይወት ይሄ ነው። እግዚአብሔር ያለ መከራ ታልፋላችሁ አላለንም። በመከራ ውስጥ ግን አብሮን ይሆናል። ኢየሱስ ጌታ ነው። የደቀ መዝሙር ሕይወት ይሄ ነው። በመከራ ውስጥ እግዚአብሔር አብሮን የሚሆንበት ሕይወት ነው። ኢየሱስ ክርስቶስ ጌታ ነው። አምላካችን እግዚአብሔር ሆይ እናመሰግናሃል፣ እናከብረሃል፣ ከፍ እናደርግሃል። የወደድከን በቅዱስ አጠራር እየጠራህን ለዘላለም መንግሥትህ የመረጥከን ጻድቃን ያልከን ቅዱሳን ያልከን የኔ ልጆች ያልከን በኢየሱስ ስም እናመሰግናል፣ እናከብረሃል። ጳውሎስን ያዳንክ እኛንም ለማዳን ዛሬም ጉልበታም ነህ፣ ዛሬም ኃያል ነህ። እህቴን በሚያስፈራራት ነገር ዛሬ ማዳኝ ነህ። ወንድሜን በሚያስፈራራው ነገር ዛሬ ማዳኝ ነህ። በኢየሱስ ስም ማዳንህ ለእኛም ስለተገለጠ እናከብረሃል። ዛሬ ጳውሎስ የለም። እግዚአብሔር ግን ምን ብሏቸዋል? አይዟችሁ፣ አትፍሩ። ኧረ አሜን። እኔ ከአንተ ጋር እሆናለሁ። እኔ ከአንቺ ጋር ምን እላለሁ? እሆናለሁ። እግዚአብሔር ከኔ ጋር ነው በሉ እስቲ። እግዚአብሔር ከኔ ጋር ነው በሉ እስቲ። እግዚአብሔር ከኔ ጋር ነው። ኧረ አሜን። የምትበላው ላይኖር ይችላል፣ እግዚአብሔር ግን ካንተ ጋር ነው። ኧረ አሜን። ምንም ላይኖረን ይችላል፣ እግዚአብሔር ከኛ ጋር። ኢየሱስ ጌታን። እግዚአብሔር ከኛ ጋር ነው። እግዚአብሔር ከኔ ጋር ነው። እግዚአብሔር ካንቺ ጋር። ከውጣ ውረድሽ በላይ እግዚአብሔር ካንቺ ጋር ደርሶ የሚያድን እግዚአብሔር ካንቺ ጋር ደርሶ የሚታደግ እግዚአብሔር ካንተ ጋር ደርሶ የሚያወጣ እግዚአብሔር ካንተ ጋር ሊነጥቁ የፈለጉ ሁሉ ነጥቆ የሚያድን እግዚአብሔር ከኛ ጋር። ኢየሱስ ጌታ ነው። ንስር ጫጩቶቿን እንደምትሸፍን የሚሸፍን እግዚአብሔር ከኛ ጋር። ከፍ በል፣ ተመስገን። መኖራችን ካልቀረ አሁንም ለክብር መኖር እንድንችል እርዳን። በምንሰማው እንዳንወሰድ፣ በምናየው እንዳንወሰድ፣ ሕይወታችን በአንተ እንዲሞላ፣ ዘመናችን በአንተ እንዲሞላ በኢየሱስ ስም ጸለይን። እጅህ ታድነን ዘንድ አሁንም ስለተዘረጋች ተመስገን። ሃሌሉያ። እጅህ ረዥም ነው። እጅህ ረዥም ነው። ከጠላት እጅ ያንተ እጅ ይረዝማል። ጠላት ከሚይዘው ቦታ ያንተ አያያዝ ይበዛል። እናመሰግንሃለን። ጠላት እየሄደ ነው የሚይዘው፣ አንተ ግን ደርሰህ እዛው አለ። ክብር ለአንተ ይሁን። ኧረ አሜን። የሚያስፈራራችሁ እየሄደ ነው፣ እግዚአብሔር ግን እዛው ነው። ክብር ለእግዚአብሔር ይሁን። ያስጨነቀን ነገር በሙሉ እግዚአብሔር ወደ ምን ይቀይረዋል? ወደ በጎ ይቀይረዋል፣ ወደ መልካም ይቀይረዋል። እሱ መልካም አምላክ ስለሆነ፣ ባህሪው መልካምና መልካም ብቻ ስለሆነ ክብር ለዘላለም ለአንተ ይሁን። እናመሰግንሃለን፣ እናከብረሃለን፣ ከፍ እናደርግሃለን። ምስጋና ለአንተ ይሁን፣ ክብር ለአንተ ይሁን። በኢየሱስ ስም ሁል ጊዜ የተዘጋጃችሁ ሁኑ ተብሎ እንደተጻፈ ራሳችንን እያዘጋጀን ለአንተ ክብር መኖር እንድንችል በኢየሱስ ስም በሕይወታችን እርዳን። ከፍ ያለው ክብር ለአንተ ይሁን በኢየሱስ ስም። አሁንም ጠላት የቀጠረው ቀጠሮ ይፍረስ። ሲደርስ ቀጠሮ ይፍረስ። ሲደርስ ቀጠሮ ይፍረስ። ሲደርስ ቀጠሮ ይፍረስ። በኢየሱስ ስም በቀጠረው ቀን ቀጠሮ ይፍረስ። በቀጠረው ሰዓት ቀጠሮ ይፍረስ። የሞሉት አላርም ይፍረስ። ኦን ታይም አድርገው በዚህ ሰዓት እይዛታለሁ ያለ በኢየሱስ ስም
መያዣው ይፍረስ፣ ወጥመዱ ይሰበር፣ ቀስቱ ወደ ራሱ ይመለስ፣ ጦሩ ወደ ራሱ ይመለስ፣ ፍላጻው ወደ ራሱ ይመለስ። ሕይወቷ ነፃ ይውጣ፣ ሕይወቱ ነፃ ይውጣ፣ ሕይወቴ ነፃ ይውጣ። አልፈራም በሉ እስቲ። ምክንያቱም እግዚአብሔር ካንቺ ጋር። ኧረ አሜን። ማንም ላይኖር ይችላል አጠገብሽ፣ እግዚአብሔር ግን ካንቺ ጋር። እግዚአብሔር ካንተ ጋር፣ እግዚአብሔር ከኔ ጋር። ኢየሱስ ጌታ ነው። በእግዚአብሔር ቃል ውስጥ እንዲህ አይነት የእግዚአብሔር ቃል ወደ 360 ጊዜ ተጽፏል። አትፍራ፣ አትፍሪ የሚል። ስለዚህ እግዚአብሔር አምላካችንን ለዘላለም እናመሰግነዋል። በሚያስፈራ ጉዳይ ውስጥ እንዳንፈራ የሚያደርግ የእግዚአብሔር መገኘት በእኛ መሃል አለ። ከፍ በል፣ ተመስገን። ምሽቱን ባርክልን። ህልማችን የተባረከ ይሁን። ውሎ አዳራችን የተባረከ ይሁን። ቀናችን የተባረከ ይሁን። እግዚአብሔር ሆይ ለማንበብ ለመጸለይ ጊዜውን አሳልፈ ስጠን። ከአንተ ጋር ለመገናኘት ጊዜውን አሳልፈ ስጠን። ሲሆን ሁሉ ለአንተ ክብር ይሁን። ጌታም ክርስቶስም በሆነው በመድኃኒታችን ስም አሜን። ተባረኩ።